እኔ እንደምልክ አላውቅም። አሁን ድጋሚ አንተን ማስጨነቅ ምናምን አልፈልግም። ግን ደግሞ አሁን ሩታ ያነሳችው ሀሳብ ትክክል ነው ብዬ አስባለሁ። ማለት እኔ ከህይወታችሁ እወጣለሁ፣ ከዚህ በኋላ ከአንተ ጋር አልቀጥልም፣ ከህይወት እወጣለሁ፣ ከህይወቴ ውጣልኝ ብዬ የራሴን ህይወት ለመኖር እየሞከርኩ ነው ያለሁት። ኦፍኮርስ በጣም ከብዶኛል። እንዴት ነው ከሚወዱትና ከሚያፈቅሩት ሰው በአንዴ መለየት፣ ከለመዱት ሰው በአንዴ መለየት ለእኔ ከባድ ነው። ግን ደግሞ ምናልባት ይህን ነገር ስለማወቅ የምትፈልግ ከሆነ እንዴት ነው አንተም እኔን አልፈልግሽም ወይ እሷን አልፈልግሽም አላልክም? ገባህ አይደለ? ሁለታችንም አልፈልግም መልስ ይሆናል ብዬ አላስብም። ስለዚህ ቢያንስ እንጃ እኔ ምናልባት ከቆረጥኩት ሀሳብ የሚያስነሳኝ ሀሳብ ካለ ንገረኝ። ካሰብኩት ከወሰንኩበት ሀሳብ ላይ የሚያስነሳ ሀሳብ አለ ወይ? ላይክ አንቺ ሩታን አልፈልግም ከአንቺ ጋር እቀጥላለሁ የምትልበት ሀሳብ አለ ወይስ ከአንቺ ጋር አልቀጥልም ከሩታ ጋር ነው የምሆነው ከእሷ ጋር እመለሳለሁ የሚል ሀሳብ ነው ያለችኝ ነገር እኔም ማወቅ እፈልጋለሁ። ሄርሜላ ትናንትም ተገናኝተን ነበረ። ለአንቺ የምትገመልሽ ቢያንስ 3 ቀን 2 ቀን ውሳኔን አሳውቀን ብላችሁ ነበር አለ። ስለዚህ ዛሬ በድጋሚ እንደዚህ ጠርታችሁ እኔን ማስጨነቅ አይጠበቅባችሁ ነበር። ስለዚህ አሁንም ቢሆን በደንብ ላስብበትና ነገሮች ከራሴ ጋር በደንብ አውርቼ ውሳኔን አሳውቃችኋለሁ። ስለዚህ አሁን ግን ከዚህ በላይ እዚህ መቆየቴ ተገቢ ነው ብዬ አላስብም። ሩታ እንድትሆኚ ምላሽ ከሆነ የምትፈልጊው እና ነገሮች እያሰብኩበት ነው። የሰው ልጅ የትኛውን ነገር ደግሞ ሳያስብ በአንዴ አይወስንም። ያው 7 ጊዜ ካል ጊዜ ቁረጥ የሚባል አባባል አለና በደንብ ከብዙ ነገር አንጻር ብዙ ነገሮችን በደንብ አስቤበት እንዴት መሆን እንዳለብኝ ከራሴ ጋር አውርቼ ነው እንትን ማለት የምፈልገው ማለት ነው። ይህንንም ደግሞ በጣም ስላስጨነቃችሁኝ እና በጣም እኔን ፑሽ ስላደረጋችሁኝ እንጂ በዚህ ታይም ምርጫ ውስጥም ምንም የምገባበት ታይም አልነበረም። ጋይስ እዚህ ጋር ሰምታችሁት ከሆነ ማለት ነው እናንተ አስጨንቃችሁኝ ነው እንጂ በዚህን ሰዓት ምንም አይነት ምርጫ ውስጥ መግባት አልፈልግም እያለ ነው። ያ ማለት ልጁ ከማንም ጋር መኖር አይፈልግም ማለት ነው። ሶ ምርጫውን ቢያሳውቅም ወይ ሁለቱንም ቢተው ደስ ይላል፣ ኦር ደግሞ አንዳቸውን ቢመርጥ እንደሚለው ከልቡ አይደለም የሚኖረው። የመረጠውን ህይወት ራሱ የሚኖረው ከልቡ አይመስለኝም። ኦር ደግሞ እዚህ ህይወት ውስጥ ራሱ ቢገቡ ነገም የተበጠበጠ ነገር መሆኑ የማይቀር ነገር ነው። ሶ እናንተ ብልጥ ከሆናችሁ ሄርሜላና ሩታ ከወዲሁ ውሳኔያችሁን ቋሚ ብታደርጉና ልክ እንደወሰናችሁት በዛው ከህይወቱ ብትወጡ ባይ ነኝ እኔ እግዚአብሔርን። ምክንያቱም አይ ቲንክ አብርሽ የዋነትም ስላለው አሁን ወደፊትም ከአንዳቸውም ጋር እየኖረ ወደፊትም ከሌላ ሰው ጋር መገናኘቱ አይቀርም ተብሎ አይታሰብም። ያን ነገሮች ወደፊት ያሉትን ቻለንጆችም ሂሳብ ውስጥ አስገብታችሁ ካልሆነ በስተቀር አብርሽን እንዲሁ በዋዛ በቀላሉ የተስተካከለ ህይወት አብረን እንኖራለን ብላችሁ የምታስቡ ከሆነ በጣም ከባድ ነው የሚሆንባቸው። አሁን ካሳለፋችሁ ቻሌንጅ በላይ ነው የሚሆንባቸው። ሶ ምርጫችሁን ከአሁኑ ብታስተካክሉ ጥሩ ነው ብዬ ነው የማስበው። እኔ ሩታም ሄርሚም ብቻ ሁለቱም ውሳኔውን እየጠበቁ ነው። እሱ በጣም ኦቨር እንደዚህ የመለመን ስሜት እየተሰማው ስለሆነ በቃ ብሽቅ አረጋቸው ልጆቹ ማለት ነው። ልጆቹም በዚህም ልክ እሱ መለማመጥ አልነበረባቸውም። ምክንያቱም ክብራቸውን ቢጠብቁ ጥሩ ነበር። ሰው ለራሳችን በምንሰጠው ዋጋ ነው የሚገዛን። ስለዚህ ለራሳችን የምንሰጠውን ዋጋ በዚህ ልክ ዝቅ ባናደርግ ጥሩ ነው። ሩታ ልጇ ከሆነ ኦልሬዲ ያድጓል፣ እናም ደግሞ ያድጋል። ማንኛውም ሰው አይደለም አንድ ልጅ ከዚህም በላይ ተዋልዶ ራሱ ይፋታል። ስለዚህ በቃ አብሮነት ካልጸና ተለያይቶ በፍቅር መኖር ራሱ አንድ ነገር ነው እንጂ ለልጇ ብላ እሷ ስትቆስል መኖር የለባትም። ሄርሜም ደግሞ ገና ብዙ ነገር ውስጥ ሳገባ ገና ልጅ ውልዳ ስቃይ ሳታይ ብዙ ነገሮች ብዙ ህመሞች ሳታይ ከወዲሁ ቢቆርጥላት በጣም ጥሩ ነው። ከዚህም በፊት ያላቸውን ነገር ታውቃላችሁ። እንግዲህ ሁለታቸውም መሀል ከሆነ ታይም በኋላ ያለው ደስታ ያለው ፈገግታ ምናምን የሚናፍቅ ነገር ነው። ያ ሁሉ ጠፍቶ አሁን ላይ አብርሽ እንደዚህ እንደማያውቃት ሰው ሆኖ ሄርሜላን ማለት ነው እንደማያውቃት ሰው ንግግሩ ሁሉ ሲያወራት ዲስሪስፔክት አርጓት ኢቭን እሱን ሰላም ሲላት እንኳን ሰላም ስትለው እንኳን ለእሷ ያላት ፊሊንግ በጣም የሚያስጠላ ነገር ነው። ሰው
ልጁ አይ ቲንክ ወደ ራሱ ሙሉ በሙሉ አልተመለሰም ይመስለኛል። ኦር ደግሞ አልፈለገም ይሆናል። ዊ ሃቭ ኖ አይዲያ። ብቻ በውሳኔያቸው ቢጸኑ ባይነኝ እኔ እዚህ ጋር ማለት ነው። እስኪ እንጨርስ። ግን ደግሞ በዚህ ልክ እናንተም ከተጨነቃችሁና ሄርሜላም በዚህ ልክ ራስሽን የምትጎጂ ከሆነ ተጨነቁ ብቻ ነው ማድረግ ያለብኝ ነገር ማለት ነው። ወሰን ያለብኝ ነገር ወስናለሁ። ለአሁን ግን ዛሬው ነው ይህንን ነገር ካልነገርከን የምትሉኝ ከሆነ ይህንን ነገር ማውራት አልችልም። ስለዚህ መልካም ሆንላችሁ በጣም አመሰግናለሁ። ከዚህ በላይ መቆየት ተገቢ ነው ብዬ አላሰብኩም። ለምን ከእናንተ ጋር ባወራው ቁጥር እላፊ ልናወራ እንችላለን፣ ማይሆን ነገር ልናወራ እንችላለን። ይህ ምንድነው መገማመት የሚሆንበት። ስለዚህ መልካም ጊዜ ሆንላችሁ፣ እንገናኛለን። እርግጠኛ ነህ ግን? ምናልባት እንጃ፣ ምናልባት ምላሽ ይሰጠናል ብዬ የመጀመሪያም አላሰብኩም ጊዜ ሲጀመርም እኔ ብያለሁ፣ ተናግሬያለሁ። አሁን እኔ የሩታ እንዲህ መሆን ነው ያልገባኝ እንጂ እኔ ትላንትና በተፈጠረው ነገር እኔ ስለምታይ ነው ያላወራሁት። ማንኛውም በስነ ስርዓት የምትሰሚ ከሆነ አሁንም እንደ በፊት ካልተጋባሽ ማናችሁም እንድትጎዱ አልፈልግም። አሁን ላይ የሆነ ያለው ነገር ደግሞ ጥሩ አይደለም እያልኩሽ ነው ሩታም ሄርሜላ። ምክንያቱም በሱ ማየው ምላሽ ልክ አይደለም፣ ደስ አይልም። ሁለታችሁንም አልፈልግም ማለት ልክ አይደለም። ከሁለት አንዳችሁ መወሰን መቻል አለበት። እና አንቺ ጋር ደግሞ የተበላሸ የበፊት ህይወት፣ ብዙ ህይወት አንቺም ጋር እሱም ጋር ጥፋት የነበረ ነገር ብዙ ነገር አለ። ያ ነገር አስተካክለሽው በስነ ስርዓት መንገድ ቢሆን ምንኛ ደስ ባለኝ፣ ግን አልሆነም። ይኸው በእሷ ፊት ነው አይደል የምነግርሽ። ምንኛ ደስ ባለኝ አልሆነም። ካልሆነ ደግሞ እንደገናም ደግሞ ሌላ ህይወት ሌላ ሴትም እንደገና ህይወቷን መበላሸት የለበትም። ለሁለታችሁም ልላችሁ የምችለው ነገር ምንድን ነው? ቆም ብላችሁ እስቲ እራሳችሁን አዳምጡ። ይሄ ወንድ ይሆነኛል አይሆነኝም፣ ህይወት ይቀጥላል አይቀጥልም የሚለው ነገር በየራሳችሁ መንገድ እዩ። ሁሌ ፍልሚያ ከሱ ጋር ከመግባት እኔ ከባድ ነው። ሁለታችሁን ቦታ ላይ እኔ ብቆም እኔ እናንተ ውስጥ ባስገባ ለእኔ አሁን ያላችሁበት ሁኔታ ለእኔ ከባድ ነው፣ በጣም ከባድ ነው። ይሄ ከኔ ጋር ለመጋባትሽን አቁሚና ህይወትሽን እስቲ እዩ ሩታ። ሄርሜላም ደግሞ እንደ ሴት በቃ ያለውን ነገር እንድታዩ ትፈልጋለሁ። ይሄ ነገር የህይወታችሁ ለቀጣይ ህይወቴ ይሆነኛል ወይ ይበጀኛል ወይ ወይስ ከና መቁረጥ አለብኝ? እራሳችሁን ጎታችሁ ሳይሆን ሁለታችሁም እራሳችሁን እያሳጣችሁ ሳይሆን እየኖራችሁ ነው ያንን ነገር ማድረግ ያለባችሁ ነው ብዬ ማስበው። እኔ በእኔ በኩል ይሄ ነው ልል የምችለው እንጂ ትናንትና ተናግሯል። ያ ሁሉ እንደዛ ሆና የሄድኩበት እኔ እሷ ቤት የሄድኩበት ምክንያት አለኝ። እንደዛ ሆና ሴት ልጅና ዝም ልል አልችልም በጭራሽ። አንቺ ምንም ልትይኝ ትችያለሽ፣ ግን ዝም ልል አልችልም። ለዛ ነው እየሄድኩት። ግን ምላሹ ጊዜ ስጡኝ ነው ያለ። ግን ደህና እንድትሆኑ ነው ምፈልገው ከገባሽ እኔ አሁን እሷ እንደዛ ስለሆነች ጨክኝባት ወይም ደግሞ ዝም በያት እያልኩሽ አይደለም። ግን ደግሞ እንዴት ነው የምታወሪበት አክሰንት እኔና ይፋለ የሆነ ነገር ነጥብ እንዲያዝ ምናምን እንደዛ ነው እየተረዳሁት ያለሁት። ገባሽ? ያንን ነገር እንድትታይ ይፈልጋለሁ ነው የኔም ሀሳብ ከተረዳሽኝ። ሲቀጥል ደግሞ እሷን ብትሆን እንዴት ነው አይ ቲንክ የሱ ማወራር ልክ ነው ብዬ አላስብም። እውነት ለመናገር የሆነ ነገር መረዳትም ማወቅም ያለብን ይመስለኛል። እውነትም እንዳልሽው ማለት ነው። ለምብቲ አሁንም ቢሆን የኔን ውሳኔ እነግራቸዋለሁ ብሎ ሳይሆን ያለን እያስጨነቃችሁኝ ስለሆነ ነው እንጂ እኔ ፈልጌው አይደለም የምወስነውም አይነት ነው የሚመስለው ወሬው። ስለዚህ እናንተ ለእኔም ልትፈልጉኝ የማልፈልገው ነገር መሰለሽ አሁን ከህይወታችሁ እወጣለሁ እንኳን ካልኩት በኋላ የሆነ በቃ በህይወቴ ስለወጣሁ ደስተኛ ነኝ፣ የራሴን ህይወት መምራት እችላለሁ፣ የራሴን ህይወት እቀጥላለሁ የሚል ነገር ሳይሆን እያሳየኝ ያለው እንዴት ነው አልፈልግሽም መቻልኩሽ ወይም ደግሞ ከኔ ህይወት መች ውጭ ያልኩሽ ወይም ደግሞ የፍቅርሽ ልክ በዚህ ልክ ነው ምናምን ያለኝ ነው። እና እኔም ግራ እንዲጋባ ወይም ደግሞ በደንብ አድርጌ በቃ ከህይወቴ እንዳላስወጣው የሚያደርገኝ ነገር እሱ ነው። ንግግሩን አስተውለሽ መሰል ከሆነ ይሄ ነው የፍቅርሽ ልክ በዚህ ልክ ነው የምትወጂኝ፣ በዚህ ልክ ነው የምታፈቅሪኝ ማለት ነው እያለኝ ነው። እና ላይ ለሱ በቂ ሆኜ አልተገኘሁም። ከዚህ በላይ እንደሱ ለተመከር አለብኝ ብዬ እሺ፣ እንደዛ ከሆነ እያደረግሽ ያለሽውን ነገር ምንም ቫልዩ እየሰጠው ካልሄደለስ አንደኛ ነገር፣ ሁለተኛ ነገር ደግሞ በተገናኘን ቁጥር የሆነ ቆርጥ ያለ ውሳኔ ለኔም ላንቺም ተናግሮ አያውቅም። ስለዚህ እናንተ ምክንያቱም አንቺንም አልፈልግም፣ ሁለታችሁንም ከህይወቴ ማስወጣት ነው ፈልገው ብሎ ኢቭን
አይ ቲንክ እኔም ባለፈው ምንም ሳይለን ሊወጣ ነበረ እኔ ጋር የሚፈልገው እቃ ስላለና የሆነ ነገር ሊያወራኝ ነው የመጣው እንጂ ከነ ምንም ነገር ሳያወራንም ሊወጣ ነበር። አይ ዶንት ኖ ምን ማለት እንዳለብኝ አላውቅም። እኔ አሁን ወንድሜ ጋር ነው አይደል ችግሩ ያለው። ወንድሜ ጋር ከሆነ እናንተ ሁለት ሴቶች አትጣሉ፣ በቃ ህይወታችሁን በአግባቡ ኑሩ ነው። ከዛ የሚሆነውን ነገር እኔ ማድረግ ያለብኝን ነገር እሱን መምከር ካለብኝ እመክራለሁ እንጂ ህይወት ይሄ ኑር ልለው አልችልም። በእርግጠኝነት ስነግራችሁ ግን እናንተ ለምንድን ነው ፋይት የምትገጥሙት? በቃ እሱ እንዲህ ከሆነ ለራሳችሁ ቆም በሉና እዩ ነገሮችን። አንቺን ባለሽበት ቦታ ቆመሽ እሷን ባለችበት ቦታ ቆማት እንጂ ፋይት አትቀሙ። በቃ ያ ነው የምለው። በቃ እኔ እሺ፣ ሰላም ወይ? እሺ፣ መልካም ጊዜ ይሁንላችሁ። ምን ማለት አልችልም። ይሄ በቃ ደህና ነው እናንተ